ራሱን የሚያውቅ ሰው ጋር መኖርና ራሱን ከማያውቅ ሰው ጋር መኖር በየትኛውም ዘርፍ ላይ ማለት ልዩነት አለ። ማደግ ስትፈልግ ግን ወዴት ነው የምታድገው? ማደግ ምንድነው ለአንተ? እንዴት ስትሆን ነው አደግክ የሚባለው? what do you really want? ምንድን ነው የምትፈልገው? ማሰብና መጨነቅን መቀላቀል አለ። ሁሉም ማሰብ አያስጨንቅም። የሚያስጨንቀው የሚያስጨንቅ ሀሳብ ነው እንጂ ሀሳብ ሁሉ አያስጨንቅም። እስካሁን ይሄ እዚህ ጋር ነህ፣ አንተ እንትና እኮ እዚህ ጋር ደርሰዋል፣ ይሄን እኮ ሊኖርህ ይገባል፣ አንተ እኮ በዚህ ዕድሜ ይሄ የሚለ ሰው አለ። ከሚገባው በላይ ቦታ መስጠት፣ ከሚገባው በታች ቦታ መስጠት የሚለው ነገር ከክላሪቲ ማነስ ነው። አንድን ሰው ለማወቅ the shortest path ማለት በቃ አቋራጭ መንገዱ የሰውየውን ቫልዩ ማወቅ፣ ቫልዩ የሚያደርገውን የግል እሴቱን ማለት ነው። እኔ በክብሬ አልደራደር። ክብሬ ከተነካች ለምን የሚቀረው አይቀርም፣ ገንዘብ ለምን የፈለገው ነገር አይቀርም። ዚዝ ቫልዩ ከቫልዩ ኮር ቫልዩ ሲሆን ነው እንደዚህ መረር የሚለው መስመር ሆኖ ያገለግላል። ትዳርም ብትል 40 ዓመት 30 ዓመት አብረን ስለኖር 40 ዓመት 30 ዓመት አብረን ስንኖር ምን ያህል በቫልዩ ደረጃ እንታወቃል። ጊዜ ሲኖርህ ዛሬ የሆነ ነገር ካንስል ሆነ የት ልሄድ ስትል ደስ ብሎ ሄደህ የምታረግ የት ነው? ቫልዩ እናደርጋቸው ነገሮች ላይ ነው። ራስን ማወቅ የሚሰጠህ ነገር አለ። አንዱ ራስን መግራት ትችላለህ። ከአንተ ቁጥጥር ውጭ የሚሆነው ነገር እየቀነሰ ይመጣል። አምላክ አንድ ነው ሲባል እንዴት ነው የተረበሹት? ከሞት በኋላ መነሳት አለ ሲባል እንዴት ነው የተረበሹት? በወቅቱ እንዴት ይሆናል? ሁሉ ነገር እኮ አፈር ሊበላ ነው። ስለ ራስህ ማወቅ መንቃት የሚለው ጆርኒ ዝግጁ ለሆነ ሰው ነው የሚሰራው። ያንን ለመግባት ዝግጁ ካልሆንክ አይሰራም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 76 93 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስት እንግዲህ ወደ እናንተ መቅረቡን እንደቀጠለ ነው። ዛሬም ደግሞ ከአንድ እንግዳ ጋር ተገኝቻለሁ። የዛሬዋን እንግዳይም ብዙዎቻችሁ ታውቋታላችሁ። ኢንጂነር ፎዚያ ነች። በጣም ብዙ የምናወራቸው የምናነሳቸው ሀሳቦች ይኖራሉ። በሁላችንም ህይወት ውስጥ ቢተገበሩ መልካም የሚሆኑ ሀሳቦችን እያነሳን በተለይ ደግሞ የኢንጂነር ፎዚያን ህይወት በሚመለከት እንግዲህ ብዙ የምናነሳቸው ነገሮች ይኖራሉ። እስከ መጨረሻው አብራችሁን እንድትቆዩ ጋብዛችኋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኢንጂነር እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ኢንጂነር ፎዚያ እንግዲህ ካለሽ ጊዜ ላይ የተወሰነ ያህሉን ከኔ ጋር እንድናሳልፍ ፈቅደሽ ስለመጣሽ በጣም ደስ ብሎኛል። የእውነት በድጋሚ በጣም አመሰግናለሁ። በጣም አመሰግናለሁ ስለጋበዝክ። እንግዲህ ኢንጂነር ፎዚያ የምትታወቀው በተለያዩ የህይወት ክህሎት ስልጠናዎችና መሰል ሊደርሺፕ አካባቢ በሚነሱ ነገሮች ነው። ስለዚህ ጥያቄ ኦብቪየስሊ ከምን ሊጀምር እንደሚችል ተመልካቾችም የሚገምቱ ይመስለኛል። ኢንጂነር የሚል ታይትል ኖሮሽ ነገር ግን ሊደርሺፕ አካባቢ የህይወት ክህሎት ሰዎች እንዲያዳብሩ ማሰልጠን አካባቢ መስራትሽ ትንሽ የሆነ ክላሪቲ የሚፈልግ ነገር ይመስለኛል እና እስኪ ከሱ እንነሳ። እንግዲህ ኢንጂነሪንግ መጀመሪያ ያጠናሁት ትምህርት ነው። በኬሚካል ኢንጂነሪንግ የመጀመሪያ ዲግሪን፣ ከዛ ሁለተኛ ዲግሪን በፉድ ኢንጂነሪንግ ያጠናሁት። ግራጁዌት እንዳደረኩ የመጀመሪያ 8 ዓመታት ኢንዱስትሪዎች ውስጥ ነው ያሳለፍኩት። ከጁኒየር ቴክኖሎጂስትነት አንስቶ ሲኒየር ቴክኖሎጂስት፣ ኳሊቲ ኮንትሮል ማናጀር፣ ፕሮዳክሽን ፕላነር፣ ፕሮዳክሽን ዲቪዥን ማናጀር በመሆን የምርት ሂደትን ጥራቱንና ደህንነቱን ምግብ ኢንዱስትሪ ውስጥ ነው የሰራሁት በአብዛኛው እና ጥራቱና ደህንነቱን አስጠብቆ የማምረት ሂደት ላይ በትንሹ ከ100 በላይ የሚሆኑ ሰራተኞችን በማስተባበር
የምርት ሂደትን ስመራ ቆይቼ ነበር። ሶ ያ የመጀመሪያ የኤጁኬሽናል ባክግራውንዴ ነው። ኦኬ ኢንጂነሪንግ እሱ ጋር ነው የሚያያዘው። ለእኔ በቂ ነው በምለው ደረጃ 8 አመት ሰርቼበታለሁ። 8 አመት ከሰራሁ በኋላ ግን ኦልሞስት እዛ ውስጥ እያለሁ ሪያላይዝ ማድረጋቸው ነገሮች ነበሩ እና እነሱ ነገሮች ናቸው አድገው ከሰልፍ ክላሪቲ ጋር በቃ የሰልፍ ክላሪቲ ውጤት ነው ብዬ ነው ማምነው። እሱ ነው ወደዚህኛው ዓለም ያመጣኝና ብዙ ጊዜ የሚነሳ ጥያቄ ነው በተለይ ስልጠና ላይ ኢንጂነሪንግ እዚህ ጋር ደግሞ ሶሻል ሳይንስ እና ሳይንስ ብሎ ሰው ከፋፍሎ ያዋል አይደል? ከፋፍ ያላየውም እኔ ስትሪሞችን ክፍት ናቸው ለኔ የሆነ ባውንደሪም አጥርም አይታየኝም እና ኤኒ ታይም አሁን ኢኮኖሚክስ ባውቅ ብል እማራለሁ። ኦኬ የሶሻል ነው ናቹራል ነው የሚል ነገር የለም። በዛ አጥር አልታጠርም። አስፈላጊ ነው ብዬ ማላምን። ሲስተሙ ግን አያጥርሽም? ሲስተሙማ ሊያጥር ከፈለገ ያጥራል፣ ከፈቀድክለት ያጥራል። አይ ሚን የትምህርት ስርዓቱ ማለት ፈልጌ ነው። ዲፔንስ ኦን ያን ነገር ትፈልገዋለህ ወይ ነው። ከፈለከው እና ኢፍ ዩ ኢንቨስት ዮር ታይም ጊዜህን በደንብ ኢንቨስት አድርገህ በፈለከው ልክ ነው ጊዜህንም ኢነርጂህንም ኢንቨስት የምታደርገው እዛ ላይ እና አንድ መፈለግ ብቻ ሳይሆን ለምን ፈለግከው ማተር ያደርጋል። ብዙ እንድትጓዝ የሚያደርግህ ያን ነገር የፈለክበት ምክንያትና ልትሰጠው የፈለግከው ልትከፍለው የፈለግከው መስዋዕትነት ጥልቀትና ስፋቱ ኢት ማተርስ ማተር ያደርጋል። ሶ ከዛ አንጻር ኤኒቲንግ ማወቅ የምትፈልገው ነገር ካለ ያለምንም ማጠር ተጉዘህ መማር ማወቅ ይቻላል ብዬ አምናለሁ። ኦኬ ለሱ ማሳያ ነው ያንቺ ጆርኒ። አዎ እና እንትን አይለኝም። ለምሳሌ ግራ የተጋቡ ሰዎች እነዚህ በህይወት ጆርኒ ላይ በአንድም በሌላ ማህበረሰቡ ሊሆን ይችላል አለ አይደለም እኔ እንዲህ ተምሬ ከዛ መውጣት እንዴት እችላለሁ ማለት እኔ ሁሉ አመት ቆይቼ የሚለው ነገር በጣም እረዳቸዋለሁ እነዛን ሰዎች። ምክንያቱም በጣም ትግል አለው መጀመሪያ አካባቢ ከዛ ውስጥ ለመውጣት። ግን ያ የሚያታግልህ ነገር የውስጥ ነው ወይስ የውጭ ነው? ኤክስተርናል ዓለሙ ነው የውጫዊ ዓለሙ ነው እንደዛ የሚያስጨንቅህ ወይስ የውስጣዊ ዓለምህ ነው? ኢት ማተርስ እሱም ራሱ ማለት ነው። እንዳልጨርሰው እኔ አንድ ቦታ ላይ ነው እስቲል አንድ ቦታ ላይ ቁም ያለሁኝ። አሁን ከኢንጂነሪንግ ኤክሰርሳይዝ ውስጥ ትምህርትሽም እሱ ነው። ኦልሞስት ዩኒቨርሲቲ ውስጥ 5 አመት ያሳለፍሽበት ማለት ነው። ከዛ በኋላ 8 አመት ሰርተሽበታል። አሁን አንድ ሰው ከዚህ ሁሉ እንትን በኋላ የሆነ ሌላ ደግሞ ጥሪ ያለኝ ብሎ ሲሄድ ደግሞ የሆነ ግራውንድ ያለው ሪዝን መኖር አለበት የተለመደ ህይወት ስለሆነ ማለት ነውና ከዛ የወጣሽበት መንገድ ኢንሳሞይ ለብዙዎቻችን ይጠቅማል ብዬ አስባለሁኝ። እስቲ እሱ አካባቢ ትንሽ እንቆይና እዛ ስተሪ በነበረበት ወቅት ላይ ይሄ ሊደርሺፑን ቅድም እንዳለውም ደግሞ የኮች ማድረጉ ምናምን የሆነ ውስጥሽ የነበረ የሚሰማሽ ነገር እሱንስ ፊገር አውት ለማድረግ የሄድሽበትን ርቀት እስኪ የተወሰነ እናንሳው። ቆንጆ ጥያቄ ነው። ማለት እውነት ነው የሆነ ግራውንድ ሊኖር ይገባል። የሆነ ዘለህ የምትወጣበት ነገር አይደለም እና አዝሎንጋዝ እዛ ትምህርቱን ከተማርኩ በኋላ እንዴት አፕላይ ላርገው እንዴት ልስራበት ምናምን ብለህ ነው የምታስበው። እዛ ላይ ደግሞ ውስጡ ስትገባ ከጁኒየር ቴክኖሎጂስት አንስቶ የምርት ሂደት ፕሮዳክሽን ዲቪዥን ኃላፊ ፕሮዳክሽን ፕላን እንደዚህ ስትሆን በደንብ በቃ ኮኔክትድ እየሆንክ ነው የምትሄደው። ቀን ተቀን ብዙም ያጋጥሙ ቻሌንጆች አሉ። እዛው የምታመርተው ነገር ላይ ማሽነሪ አለ፣ ሰው አለ፣ የአሰራር ሂደት አለ፣ ግብአቶች አሉ፣ ምርቶች አሉ፣ ኢንቫይሮንመንቱ አለ፣ አመራሩ፣ ሰው እዛ ውስጥ ያለው ሰው እዚህ ውስጥ ነው ያለው እና በዚህ ውስጥ ግን ራስን ማየት ነው አሁን በጣም የጠቀመኝ ብዬ የምለው። ኦልሞስት ከሃይ ስኩል ጊዜ አንስቶ ዲፕ ሪፍሌክሽን አለኝ። በቃ ከራሴ ጋር ማውራበት ማለት ነው። ማለት ይሄ ስለ ህይወት ትርጉም መፈለግ
ሪያሊቲን ለመረዳት መሞከር። ያኔ በእኛ ጊዜ እንኳን ይሄን ያህል እንዳሁኑ ይሄ ዩቲዩብ ይሄ ሪሶርስ በጣም ብዙ አልነበረም። በቃ ሃርድ ኮፒ መጽሐፎች እሱም በጣም ውስን ናቸው ያሉት። ግን ማጆሪቲ ኦፍ ታይም በአመዛኙ በማሰብ ውስጥ ነው ክላሪቲ ለመፍጠር የምሞክረው። ግፋ ቢል በቃ ወይ አባቴን ጠይቃለሁ፣ አያቴን ጠይቃለሁ። እንደዚህ እውነት ለመናገር በጣም የሪሶርስ እጥረት አለ በዛ ጊዜ ላይ። አንዱ ፈተና እሱ ነበር። አዎ እንዲህ በቀላሉ የሆነ ነገር ፖድካስት አዳምጠ ወይም ይሄ ዲጂታል መጽሐፍቶችን ሆነ ሃርድ ኮፒዎች በቀላሉ አክሰስ አድርገ ፒዲኤፍ አውርደ ወይም ደግሞ ሃርድ ኮፒ እንኳን ለማግኘት እንትን ሄደ ብሪቲሽ ካውንስል እሱም የሆነ ሜምበር መሆን ትግል ነው። ወይ ትልልቅ ምንድነው ማዘጋጃ ቤት እንደዚህ አይነት ላይብራሪዎች ሄደ ምናምን ነው። እሱም ያለውን ነው የምታነበው እንጂ የሆነ ሀሳብ አእምሮ ውስጥ ሲመጣ ከዛ ጋር የተያያዘ በቀላሉ እንዲህ ክሊክ አድርገህ የምታገኘው ነገር የለም። ግን ከምንም በላይ ኢንተርናል ውስጣዊ ዓለምህን ለመረዳት የምታደርገው እንትን ጠቃሚ ነው ብዬ ነው የማምነው። ያንን ማንም አይሰድርልህም ወይም ደግሞ አይረትብልህም። ውስጥህ ያለውን ጥያቄ ውስጥህ ያሉትን የምታነሳቸውን ጥያቄዎች አንተ ካንተ ጋር የምታወራው ነገር ይበዛል እና በዛ ውስጥ የነበረው ትግል ጥያቄዎች አሉ ከራሴ ጋር። አንዳንዴ የሆነ ሩቲን ውስጥ ራስን ታገኘዋለህ ተመሳሳይ ነገር ውስጥ እና ሳምታይምስ መስጠት ብቻ ይሆንብሃል። ያ መስጠቱ ደግሞ ጥቅም አለው ለአካባቢ ላይ ላለው ሰው፣ ግን ደግሞ አንተም ማደግ ትፈልጋለህ። ይሁን ትግሮ ማደግ ስትፈልግ ግን ወዴት ነው የምታድገው? ማደግ ምንድነው ለአንተ? እንዴት ስትሆን ነው አደግክ የሚባለው? what do you really want? ምንድነው የምትፈልገው? እንደ አይነት ጥያቄዎች ክሪቲካል ጥያቄዎች ናቸው። በቃ ካንተ ጋር ትግል ውስጥ የምትገባበትና ግምቶቻችንም አንፈራም እንጂ ያስፈራል። ይሄን ጥያቄ መጠየቅ እና ከዛ ጥያቄ ጋር መቆየት በጣም ያስፈራል። ቀላል ናቸው እያልኩ አይደለም። እንደነገርኩህ ከሃይ ስኩል ጀምሮ የጀመርኩትና that's my default ኖርማሊ ስለሆነ ነው እንጂ ለኔ ለብቻ እንኳን መሆን ያልተለማመደ ሰው በአንድ ጊዜ እንደዚህ አይነት ጥያቄዎችን ለመመለስ መሞከር ከባድ ነው። ለብቻ መሆንን እንደ ብቸኝነት የሚያየው ሰው ብዙ ነው። ለብቻ መሆንና ለብቸኝነት በጣም ይለያያሉ። እና ለብቻ ስትሆን እንደዚህ አይነት ክሪቲካል ጥያቄዎችን ለማንሳት እድል ይሰጣል። ሰልፍ ክላሪቲ ለማምጣት ያግዛል፣ ከራስ ጋር ግልጽ ለመሆን ማለት ነው። ያንን ስታነሳ መጀመሪያ ላይ የሚያስፈሩት ጥያቄዎች አሉ፣ ደፍረህ አትገባባቸው፣ ግን ስቲል ጭንቅላት ውስጥ የሚሽከረከሩ ማለት ነው። እና ለስራ ድሬዳዋ ነው የሄድኩት መጀመሪያ ላይ ከቤተሰብም ከመምርቄ እና ቤት ተከራይቼም ኖሬ አውቃለሁኝ። ከዛ በኋላ ደግሞ የፋብሪካው ግቢ ውስጥ ለቴክኒካል ስታፍ መኖሪያ ቤቶች አሉና ወደዛ ገባሁኝ። እዛ ስታየው በቃ ትንሽዬ ቤት ናት። መኝታ ቤትህም ሳሎን ቤትህም አንድ ክፍል ናት። ኪችን አለ፣ መታጠቢያ ቤት አለ። በጣም ጥሩ የኸልዋ ጊዜ። ሌላው እንደ ዲስአድቫንቴጅ የሚወስደውን ኦኬ ያን ነገር እንደነገርኩ ሃይ ስኩል ትምህርት ቤት ሲሄድ ስመጣ ረዥም መንገድ ነው የምንሄደውና እዛ ላይ ለምምዱ ነበረኝ ማሰብ። ከዛ ካምፓስም ከገባ በኋላ ብዙ ሰዓት ከራሴ ጋር መሆንበት ጊዜ አለ። ከላይብራሪ ይልቅ ይሄ ግራውንድ ቴኒስ ሜዳ እንደዚህ ወይ ወክ ማድረግ፣ ወክ እያረኩ ማሰብ። እንዳሁኑ ብዙ ፓርክ የለም። ዝም ብሎ ይሄ መንገድ ወይም ደግሞ ግቢ ውስጥ 5 ኪሎ የምታውቀው 5 ኪሎ ነው የተማርከው? እኔ ሐዋሳ ነው የተማርኩት፣ ሐዋሳ ዩኒቨርሲቲ 5 ኪሎ ቴክኖሎጂ ፋክልቲ ነበር የሚባለው። ግቢ ውስጥ አለ የሆነ አትክልት ቦታዎች እንደዚህ ያለ አይደለም ማረፊያ። በጣም ነበር የምጠቀምበት። ከሰው ገለል ብለህ የምታስብበት እና ያ ኢቨንዞ ማነሳቸው ጥያቄዎች እና ለመልሳቸው መሞከራቸው ነገሮች የሆነ ቅርጽ ያዘ ትክክለኛ መልስ ይሁን አይሁን አውቄው አይደል። እንዲሁ ጥያቄው ይነሳል፣ ጭንቅላት ውስጥ ይሽከረከራል። ክላሪቲ ለመፍጠር ትሞክራለህ ከራስ ጋር። ኦነስትሊ መጋፈጥ ይፈልጋል።
በቃ የሆነው ሆኗል፣ ያልሆነው አልሆነም። እሺ ምን ይሁን የምትባባልበትም ጊዜ አለ። ደካማ ጎንህ ጠንካራ ጎንህን ታነሳበት፣ ከዛ ጠንካራ ጎን እንዴት መጠቀም ይችላል፣ ከዛ ደካማ ጎን እንዴት ወጣለው። አንዳንዴም ጀስም በዱዓ ብቻ አድርገህ ታልፍበት ጊዜ አለ ከአቅምህ በላይ የሆነ ነገር ላይ። እነዛ ጊዜያቶች ረድተውኛል። አሁን ደግሞ ይሄ በራስህ ቤት ውስጥ እንደዛ የጸጥታ ታይም በቃ ኦልሞስት ዋሻ በለው ብቻ ታገኘ በደንብ በግላጭ በጣም ነው መናፍቀው። ባይዘወይ ልክ ከሶፊ በኋላ ያለውን ታይም ስራ እስከመሄድበት ያለ ታይም እና በረካለው ደግሞ እሱ ሰዓት ብቻውን እንኳን አንድ ቀን ነው ብሎኛል አንድ ጓደኛዬ። ብቻውን አንድ ቀን ነው ብቻውን ብሎኛል። ከፈጅር በኋላ እስከ ጠዋት 1 ሰዓት ያለው ኢዝ ራይት። በጣም ትልቅ አባባል ነው። ትክክል። በጣም ማለት ገብቶኝ ባይሆንም በወቅቱ ግን ደግሞ በጣም ብዙ ነገር የምታጠራበት መልካም አጋጣሚ ነው። እንደገና ከስራ ስመለስ ደግሞ እዛው ግቢ ውስጥ ስለሆንኩኝ ሜጃ ምንም የትም ቦታ አልሄድም። ጓደኛም ምንም አገሩንም በደንብ አላውቀውም። ቀጥታ ሮጬ ቤቴ ነው የምመጣው። እስከ መግሪብ ባለው ሰዓት ኤኒቲንግ በቃ ልብስ ማጠብ ካለብኝ ኩክ ማረግ ካለብኝ ምናምን ቶሎ ቶሎ ጨርሼ ያችን ታይም ግን ቁጭ ማለት ነው የምፈልገው በቃ። እና ከመግሪብ እስከ ኢሻ በደንብ ኮንተምፕሌት ማረግበት ታይም ነው። እና በጣም ብዙ ነገር እንደነገርኩ ነው። ይሄን ማረገውን ነገር አውቄው አይደለም ግን ብዙ ነገር አሁን ላይ ያለው ማንነቴ ኮንትሪቢዩት ያደረጉ ወቅቶች ማለት እነዛ ወቅቶች ናቸው። አሁን ላይ በደንብ ስም አግኝተዋል። ምን ነበር ሳረግ የነበረው፣ ምን ማለት ነው ያ ነገር፣ ምን ሰጠኝ ምናምን የሚለውን ነገር እነሱ በደንብ አስተዋጽኦ አድርጓል። ከዛ በተረፈ በዛ ወቅት ላይ የማያቸው ከራሴ ጋር ኮንቨርሴሽን በማደርግበት ጊዜ የሚነሱት ጥያቄዎች በጣም ትግል አላቸው። የምፈልገውን ነገር መፈለግ ብቻ ሳይሆን የምፈልገው ነገር እንዲሳካ ምን አለኝ እኔ ምን አለሽ ብባል ራሴን ነው የምጠይቀው። እዛ ጋር መድረስ ፈልጋለሁ። ኦኬ ምን አለሽ፣ እንዴት ሆነሽ ነው እዛ ጋር የምትደርሺው ይልሃል ውስጥ። እንደገና እሱን ፍለጋ ደግሞ ኦብዘርቬሽን ውስጥ ትገባለህ። ምን አለኝ፣ ምንድን ነው የምችለው፣ ምንድን ነው። እና ከጊዜ በኋላ የተረዳሁት የሆነ ሀሳብን በሚገባ ቋንቋ ሲምፕል አድርጎ መናገር፣ ሰዎች በሚገባቸው ቋንቋ ማስተላለፍ እንደምችል አወቅኩኝ። ይሄ በአንድም በሌላ ፋብሪካ ውስጥ ሳስጎበኝ ሊሆን ይችላል። ፋክትሪውን የቴክኒካል ጃርገን ሳልጠቀም ምን ማለት ነው ይሄ ማሽን እንዲረዱት በሚገባቸው ቋንቋ እንዴት ላስረዳቸው። ጎብኚዎች እንግዲህ ያን ቃል ነገርካቸውና ምንም አያረጉበትም። ሀሳቡን ብቻ እንዲረዱ መርዳት ነው። ከዛ አንጻር አየው ነበረ እንደ ሲምፕሊፋይ አድርጌ ሰዎችም ደስ ብሏቸው ሲሄዱ አለው። ሰራተኞች ይሁኑ በእኔ ስራ ያሉ ስታፎች አንዳንድ ፖይንቶችን ክላሪፋይ ለማድረግ የምጠቀምባቸው እንትኖች ህይወታቸውን ቀለል ሲያደርግላቸው አያለሁኝ። እና ይህን በቃ አየሁት። አንድ ነገር አለ። የዛ ኸልዋ ውጤት ነው። አዎ አንተ ሞር ግራውንድድ እየሆንክ ስትመጣ እዚህ ጋር ትሆናለህ ማለት ነው። እዚህ ጋር ስትሆን እዚህ ጋር ነህ፣ እዚህ ጋር ሆነ እዛ ጋር አትሆንም። ብዙ ጊዜ ችግሩ ያ ነው። ፕሬዘንት መሆን፣ እዚህ መሆን። እዚህ ስትሆን በደንብ ነው የምታየው፣ በደንብ ነው የምትሰማው፣ በደንብ ነው የምትረዳው። ዝም ብሎ መሬት ያረገጠ ዝም ብሎ የሚንሳፈፍ ነገር ካለም ታየዋለህ። አለመኖሩን አረጋግጠህ እንድትሄድ ያደርግሃል። ዝም ብሎ ደግሞ አለ አይደል ላዩን ስትሄድ ደግሞ ለምንድን ነው እንደዛ መሆነው የሚለውን ነገር ከራስ ጋር ክላሪፋይ ታደርጋለህ። እነዛ ነገሮች ሞመንት ክሊር እየሆኑልህ ሲመጡ፣ ኦፖርቹኒቲዎች ሲመጡ ደግሞ ታያቸዋለህ። ክላሪቲ ከሌለ ኦፖርቹኒቲዎች፣ መልካም አጋጣሚዎች ሲመጡ ትተላለፋላችሁ። አታየው፣ እንዲህ ባፍንጫ ስር እንዲህ እያለፈ አታየው። ግልጽ ያልሆነ ነገር ስላለ ማለት ነው። አዎ ካንተ ጋር ግልጽ አይደለም እንደምትፈልገው። ወዴት ነው የምትሄደው?
ለምን ወደዛ የምትሄደው? ያን ካልክ ለምን? ይሄን ካልክ ለምን? መመለስ አለበት። ዝም ብሎ ለምሳሌ ብዙ ሰው ስለሚከተለው የሚለው ሪዝን ውሃ ያነሳል። ስለዚህ ብዙ ሰው ወደዛ ከሄደ ትሄጃለሽ ማለት ነው። አስፈላጊ ነው። አስፈላጊነቱን አሳምኘኝ እስቲ ምንድነው ፖይንትሽ የሚለውን ነገር እንደዚህ አይነት ጥያቄዎች ማንሳት ትግል አለው። በቃ ከራስ ጋር ፍጭት አለው። እንደው ምናልባት እዚህ ጋር እንደ ሀሳብ እንደ ጥያቄ ቢሆን ደስ ይለኛል። አሁን በዚህ ከረንትሊ ባለው የህይወትና የኑሮ ውጥረት ውስጥ እንዲህ አይነት ነገሮችን ለማሰብ በራሱ የሆነ ፋንሲ ነገር ተደርጎ የሚወሰድ ይመስለኛል። ለምሳሌ አንድ ሰው ስራ ካለው ምንድነው እንደዚህ ላስብ ለብቻዬ ምናምን አርፈህ ስራህን አትሰራም እንዴ ምናምን ሊባል ይችላል። ሳምዋን እንዲህ አይነት ነገሮችን ክሊር ለማድረግ የሆነች ታህለ ርቀት ሲሄድ ማለት ነው። ሰዎች ብቻውን እንዲሆን ላይፈቅዱለት ይችላሉ። ማለት ብቻውን እንዲሆን ጊዜ እንዲኖረው ላይፈቅዱለት ይችላሉ። ጓደኞቹ ላይፈቅዱለት ይችላሉ። የትዳር አጋሩ ላትፈቅድለት ምናምን ትችላለች። እና እስኪ ለእነዚህ ሰዎች ደግሞ ምን እንበላቸው? እሱም በሰማም ደግሞ ደስ ይለኛል። በአንቺ ኤክስፔሪየንስ ውስጥ ያየሹን ማለት ነው። ማለት አድ ያረገውን ቫልዩ ያ ተኸሊ ያ ለብቻ መሆን የነበረውን ቫልዩ ያ ላይኖር ቢችል ምናልባት ምን ነገሮች ሚስታፕ ሊሆኑ ይችላሉ ነበር? እሷን ትንሽ ብታነሽልኝ ደስ ይለኛል። በእኔ የኔን ኤክስፒሪየንስ ካነሳው እንደነገርኩ ነው። ከሃይ ስኩል ነው የሚጀምረው እና ልጅ ነህ። ማንም ምን እያሰብኩ እንደሆነ ኖባዲ ኢዝ ኢንተረስትድ። ስለአንተ ማንም ኢንተረስትድ አይደለም። ከበላሽ ከጠጣ ተማር ነው በቃ። እና ምን እያሰብኩ እንደሆነ ምን ላይ እንዳለ የድሮ በተለይ አስተዳደግ ደግሞ እንዳሁኑ ወላጆች ኦቨር ፕሮቴክቲቭ አይደሉም። በቃ ትለቀቃለህ። ራስን የምትሄደው ራስን የምትመጣው ብላ ጠጣ አጥና በቃ። እና ያ ነገር እንዳሁኑ አይደለም፣ አያከብደውም ብዬ አምናለሁኝ። ግን ደግሞ በዛ ሂደት ውስጥ እኔ ጋር በነበርኩበት እንትን ከዛ ስለጀመረ ይሄ ብዙ እንትኑ የለም። ስትቀየርባቸው ዙሪያዬ እነዚህ በጣም መከበብና በግሩፕ መኖር ምናምን በግሩፕ መጓዝ ምናምን ነገር እንደዛ አይደለሁም እኔ። እና ጓደኞች አሉኝ፣ ግን ለጥናት ነው የምንገናኘው። ሰርክል አለን፣ ቁጭ ብለን ተጠያይቀን ምናምን ግማሹ ወደ ላይብረሪ የሚሄድ ወደ ቤት የሚሄድ ይሄዳል። እንዲህ በጣም መያያዝ ነገርና እንዳሁኑ ጊዜ አይደለም። ማለት ጓደኝነት ሲባል አሁን ያለው አይነት አይደለም የነበረን። በዛ በጉርብትና ምናምን ትገናኝ ትችላለህ። በጉርብትናም ያለው ነገር እንደዚሁ ይለያል። በጣም እንትን አይደለም። የሆነ ነገር እየሰራን ነው ወይ የተጫወትን ነው ወይ ይሆናል አይደል? በአንተ ዓለም ውስጥ የመገባባት ነገር አይደል ነው። በምን ምክንያት እንደዛ እንዳልሆነን አላውቅም። እንደዛ ነው የነበረው። በዛ ምክንያት ብዙ ቻሌንጁ አልገጠመኝም ማለት እችላለሁ። ኢቭን እንደ ፋሚሊ ራሱ ወንድም እህት ቤተሰብ እናት አባት እንደዚህ ዳይሬክሽን እየቀየርኩ ሲሄድ ራሱ አይታወቃቸውም። ማለት ይሄ ወደ ማሰልጠን አለሙ ምናምን ስገባ ያለው ሳይሆን ከዛ በፊት ያለው እኔ ውስጥ ያለውን ሽፍት ስሙዝ ነው በጣም። አዎ አይታወቃቸውም። እንደዚህ ዲፕ ኮንቨርሴሽን ምናምን እንደዚህ ያለልን የሆነ የሀሳብ ማፋጨት ምናምን ነገር የለም። እስከ አደልት እስከምትሆንና እንትን እስከምትል ድረስ በጣም ብዙ ኢንተርፌራንስ አልነበረም ለኔ። ያ ማለት ግን ሁሉም ሰው እንደዛ አይነት ላይፍ ውስጥ እያለፈ ነው ማለት አይደለም። በጣም ቻሌንጂንግ ነው እና አሁን ያልካቸው ነገሮች በደንብ ነው ያሉት። በአንድም በሌላም በሙያዬ ውስጥም አየዋለሁኝ። ኮርስ አደርግም ሳሰለጥንም የሚነሳ እንትን አለና the moment አንተ የሆነ እውነታን መፈተሽ ስትጀምር the first thing የምትፈልገው ነገር ለብቻ መሆን ነው። ለብቻ ስትሆን ደግሞ ከወትሮ የተለየ አካሄድ ስለሆነ ለምሳሌ ኮንቨርሴሽን ላይ እየቸኮልክ የምታወራ ከነበረ እኩል የምታወራ ከነበረ እንደዛ መሆን አትችልም። ያዝ ያረጋሃል ማለት አእምሮ ውስጥ
እያሰብክ ስለሆነ ማለት ነው። አንድ ሁለተኛ አንድ ሰው እያወራ የሚያወራውን ነው የምታዳምጠው። እዛ ላይ እንጌጅ ስታረግ አታወራም። ይሄ ለዛኛው ሰው ለውጥ ነው አንተ ላይ የሚያው። ምን ሆነሃል? ፈዛሃል? ፉዞ ሆንክሳ? ነቃበል ከድሮ ስለሚለይ ማለት ነው። እንደዚህ አይነት ቻሌንጆች ከዛ ምን እየሆነ ነው? ተለውጧል፣ እንደ ድሮ አይደለም አይነት ነገር ያስነሳል። ምን እያሰብክ ነው? ይህን ያህል የሚያጨናንቅ ነገርና ማሰብና መጨነቅን መቀላቀል አለ። ሁሉም ማሰብ አያስጨንቅም። የሚያስጨንቀው የሚያስጨንቅ ሀሳብ ነው እንጂ ሀሳብ ሁሉ አያስጨንቅም። ለክላሪቲ የምትሄድባቸው ትርጉም ፍለጋ የምትሄድባቸው ሀሳቦች አሉ። አንዳንዶቹ መልስ አለ፣ አንዳንዶቹ መልስ የለህም። አንዳንዶቹ ሞር ፈርዘር ማንበብ ካለብህ ታነባለህ፣ መጠየቅ ካለብህ ጠይቃለህ። ግን ይሄ አካሄድ ሰዎች አንተ በነበርክበት የነበረው የለመዱት ከሱ ወጣ ሲል ለዛኛው ሰው ኮንፈርት ይነሳል። የነሱ ኮንፈርት መነሳት ምቾት መነሳት ደግሞ መልሶ አንተን ምቾት ይነሳሃል። አንተም ራስህ ገና መሬት ያረገጠ ነገር ስለሆነ ታምም ያለው እንዴ ችግር አለብኝ እንዴ ምን ሆኜ ነው እውነታቸውን ይሆን እንዴ እውነታቸው ይሆን እውነታቸውን ይሆን የሚል ነገር ይመጣልና አሁን ላይ ብዙ ኦፕሽን አለ። የእውቀት ምንጮች ወይም ደግሞ ሪሶርሶች እየሆነ ስላለው አንተ ውስጥ እየሆነ ስላለው የሚያብራሩልህ ብዙ ሰዎች አሉ። ስም ሰጥተውት በቃ ይሄን ፕሮሰሱን እንዳለ የሚፈስሩልህ ሰዎች አሉ፣ የሚተነትኑልህ ሰዎች አሉ። በጣም ያጠኑት ስለ አእምሮ እንዴት ነው የሚሰራው፣ ልብና አእምሮ እንዴት ነው የሚገናኘው፣ እንዴት ነው የሚናበቡት፣ የቼንጅ ፕሮሰሱ ራሱ ከየት ወዴት ስቴጅ ነው የሚያልፈው የሚለው እና ብቻህን ስትታገል ከባድ ነው። መሰልህን ስታገኝ ደግሞ ይቀላል። ልክ እንዳንተ እንደዚህ እያሰበ ያለ ሰው ረጋ ብሎ የሚያዳምጥህ የሚረዳህ እንድታወራ የሚያደርግህ ምናምን ሰው ስታገኝ ደግሞ ይቀላል። በተለያየ አንግል ላይ በተለያየ ሁኔታ ውስጥ ሆነህ ከሆነ ጓደኛህና አንተ አብረው ያሉ ሰዎች በጣም በጣም ትለይባቸዋለህ ወይም ትረብሻቸዋለህ። ፎርዛት ማለት ኦኬ ረብሻም አለ ኢቭን ትረብሻቸዋለህ። ምክንያቱም እንበልና ጥያቄ እያነሳህ ልታስቸግራቸው ትችላለህ። ስትጠይቃቸው ደግሞ እነሱ ሬዲ አይደሉም ያን ጥያቄ ፌስ ለማድረግ። ስለዚህ አትፈላሰፍ ትባላለህ። ምንድነው ዝም ብለህ አትኖርም እንዴ? ምን አጣሁ ብለህ ነው? ምን ተቸግረህ ነው ይሄን የምትለው? ግን የዛ ጉዳይ አይደለም። ቶታሊ የዛ ጉዳይ አይደለም። ማለት ይሄ ቤት፣ መኪና፣ ገንዘብ፣ ሀብት ዋቴቨር እንደ ይዞታዎች ስላሉና ስለሌሉ ይሄ ሰልፍ ክላሪቲ ምንድነው ኩዌስችንስ ወይም ጥያቄዎች ይቀራሉ ማለት አይደለም። at the end of the day ያን አቺቭመንት የምትለውን ይሄ ይዞታዎችን ለማሳካት ነበር ስትሄድ የነበረው። እሱን ካሟላህ በኋላ አእምሮ ዝም አይልህ። እሺ ከዛስ ይልሃል። ቀጥሎ ምንድነው? አሁን ያልከው ነው ሁሉ ይዛሃል። አሁን በቃ አሁን አር ዩ ሃፒ ደስተኛ ነህ አይደል? ኦኬ ከዚህስ በኋላ ምን ታደርግ ነው? እድሜ ስንት ነው? 40 አመት። ስንት አመት መኖር ትፈልጋለህ? 90 አመት፣ 50 አመት ሙሉ ምን ታደርግ ነው? በቃ ይኸው ደረስክበት። ምን ታደርግ? እንደዚህ አይነት እንትኖች የሚመለሱት ከሰልፍ ክላሪቲ ወይም ደግሞ ጸጥ የሚለው ቢያንስ በተወሰነ ደረጃ ጸጥ የሚለው ቁጭ ብለህ ይሄን የቤት ስራ መስራት አለብህ። ማንም አይሰራልህም ይሄን የቤት ስራ። ግን እነዛን ለማሳካት የምትሄድበትን ጆርኒ ሩቅ ይመስልሃል። እነዚህ አቺቭ ልታረጋቸው ያለንም ስኬት ብለህ እንደ ማህበረሰብም ስኬት ብለን ዲፋይን ያደረግናቸው ነገሮች አሉ። እነሱን ለማሳካት ስትጓዝ ሩቅ ስለሆነ ገና ስለሆነ አስቸኳይ ነገር አይደለም። ይሄ ጊዜ ውስጥ ማንም አይጠይቅህም። ያንተ ጉዳይ ነው። ዴድላይን የለውም ምን የለውም አይደል? ያኛው የሚታይም አይደለም። ያኛው ግን እንዴ እስካሁን ይሄ እዚህ ጋር ነህ፣ እንትና እኮ እዚህ ጋር ደርሰዋል፣ ይሄን እኮ ሊኖርህ ይገባል፣ አንተ እኮ በዚህ እድሜ ይሄን የሚለ ሰው አለ። በዛ ነው የሚለካው።
ግን ደግሞ እዛ ጋር ከተደረሰስ በኋላ ዜን ዋት ጥያቄው ይቀጥላል። ቀጥሎስ ምንድን ነው? እሺ ከዛስ? ሳምታይምስ እኔ አሁን ካየሁት ማለት ነው እነዚህ ነገሮች አልፈውታል። በድርጅት ቁጥር ከሆነ ነምበር ኦፍ ድርጅቶች አሏቸው 3 4 5 6 አስመጭና ላኪም ነው፣ አምራችም ነው፣ ፋብሪካዎችም አሉት ኦር ኤኒ የምትለው ነገር አሉት ሰውየው እና በሰዎች መለኪያ ራይት እያገኘ ነው። ግን ያ አያስፈልግም እያልኩ አይደለም። ባይዘው ያስፈልጋል፣ በደንብ ያስፈልጋል። ግን ምንድነው ትርጉሙ ባንተ ህይወት ውስጥ? ይሄ ነገር ቦታው ምንድነው? ትርጉሙ ምንድነው? እንዴት ነው አንዳንድ ነገሮች ቫልዩአቸው ይድረስ ነው የሚለውን ነገር ልኩን ካላወቀው አንዳንዴ ይቆጣጠራል። አሴም ታይም ደግሞ አንተ ከራስ ጋር ሰላም አይደለህም ያም ነገር እያለ ማለት ነው። ስለዚህ የሆነ ልኩን ማያቅ ነገር አለ ማለት ነው አንተ ጋር። ከሚገባው በላይ ቦታ መስጠት፣ ከሚገባው በታች ቦታ መስጠት የሚለው ነገር ከክላሪቲ ማነስ ነው። ሶ ያ ሰው በሰዎች እይታ ሰክሰስ ማለት ስኬት ማለት ተብሎ ዲፋይን ከሚደረጉ ነገሮች አንፃር አልፎታል። ስፔሲፊክሊ ግን ያ ሰው ውስጡ ምን ላይ ነው ያለው? ምን የተሰማው ነው? እዚህ ደስተኛ ነው? ሰላም ነው? ማንም ሰው ኬር አያደርግም እዚህ ላይ ባይዘው ባለቤቱና ባለቤቱ ብቻ ነው እዚህ ውስጥ ትግል ውስጥ ያለው እና ያው በኮቺንግ እንትን ላይ አየዋለሁ እነዚህ ነገሮች ምንም ጎሏቸው አይደለም እነዚህ ሰዎች ኮች ለመደረግ የሚመጡት። ክላሪቲ ፍለጋ ነው። እንደዚህ አይነት ሰዎች ክላሪቲ ፍለጋ ነው፣ ከራስ ጋር ለመግባባት ነው። ስለዚህ የሚያግባባ ባለሙያ ሊፈልጉ ይችላሉ። ከራሳቸው ጋር በዛ ይታገዛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ። ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል። ከዚህ ቀደም በቦሌ ደንበል፣ ቦሌ ብራስ፣ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል። መሀል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው። ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ። ለበለጠ መረጃ በ0926 37 76 93 አሊያም በ0998 34 36 10 እኛም ማግኘት ትችላላችሁ። ሱብሃንአላህ ባንቺ ጆርኒ ውስጥም በደንብ ሊንክ ስለሚያደርግ ነው። ምክንያቱም የኢንጂነሪንግ ያንን የስራውን ዓለም ስሙዝሊ ቀስ እያልሽ ሽፍት አድርገሽ ወደዚህ ስትመጪ በዛ የኸልዋ ጊዜ ውስጥ ብዙ ፊገራውት ያደረግሻቸው ነገሮች ስላሉ ይመስለኛል። ራስን ማወቅ ላይ የተወሰኑ ጥያቄዎችን ላንሳ። ምናልባት ፍሬም ይኖረው ይሆን ማለት አንድ ሰው ለብቻው ቁጭ ብሎ ከራሱ ጋር ሲያወራ ሲነጋገር ምን ሲል አንዳንዴ ወይ ጥያቄዎቹ ላይ ብቻ እንቆይና መልሱ ላይ ሳንደርስ በጥያቄው መብሰልሰል ብቻ እንዳይሆን የሆነ ፍሬም የሚደረግበት መንገድ አንቺ በዛ ውስጥ ፊገር አውት ያረክሽው ማለት ነው። እነሱን ትንሽ ብትጠቆይ። ምክንያቱም አሁን ዋንስ ይሄን ቪዲዮ ካዩ በኋላ ሰዎች የሆነች ጊዜ ከራሳቸው ጋር ፈጥረው ያንን ረጅም ጉዞ ለመጓዝ የሆነች ቲፕ ነገር ሊፈልጉ ስለሚችሉ ምን ትያቸዋለሽ? ባንቺ ኤክስፔሪየንስ ውስጥ የተገለጠውን ነገር። እንግዲህ ለማንኛውም በህይወት ውስጥ ልታሳካው ለምትፈልገው ነገር ምንም ይሁን ምን በፕሮፌሽናል ህይወት ይሁን በቢዝነስ ህይወት ይሁን በትዳር ይሁን ኤኒ በማህበራዊም ሆነ ኢኮኖሚካል ህይወትህ ስኬት መሰረቱ ራስን ማወቅ ነው ብዬ ነው የማምነው። በተደጋጋሚም ደግሞ በዚህ ደረጃ በዚህ ጉዳይ ላይ በጣም ሪሰርች የሚያደርጉ ሰዎች የሚያነሱትም ነገር ይሄን ፖይንት ነው። ራስን ማወቅ በቃ መሰረት ነው። ዋቴቨር አሁን የምታሳካው ነገር የሆነ በቢዝነስ የሆነ ኤክሴል አድርገህ የሆነ ደረጃ መድረስ ከሆነ መሰረቱ ፋውንዴሽኑ ራስን ማወቅ ነው። ድርጅት ላይም እኮ ታያለህ። ድርጅት ላይ
ቪዥን፣ ሚሽን፣ ቫሊዩ ነው የሚለው። እንደ ትራያንግል እንደ ብትወስደው ቫሊዩ፣ ሚሽን፣ ቪዥን እያለ ነው የሚሄደው እና ምንድነው ቫሊዩ ለምን መሰረት ሆነ? ኦኬ በከሰር ያለው የትራያንግሉ ኦኬ። ይሄ አሁን በድርጅት ደረጃ ለምደነዋል፣ ግን ወይ ለምን ያስፈልጋል ባትለውስ? ቀጥታ ቪዥን ብቻ ብትልስ? ያ ራዕይ እንዲሳካ ከፈለክ ያ ራዕይ ሄዶ የሚያርፈው እነዚህ ቫሊዎች ላይ ነው። ቫሊዩ የሚባለው ነገር በኋላ ላይ የምትቀጥራቸው ሰዎች የሚላበሱት የሚኖሩት ባህል የሚሆን ነገር ነው። ያ ባህል ካልመጣ ያን ቫሊዩ ካልተጋሩት ያ ራዕይ አይሳካም። የተለያየ ትሆናለህ አንተና ሰራተኞች፣ ድርጅትህና አንተ ትለያያላችሁ። በቃ የሚገዛን ያ ካልቸሮች የሚሰሩት የኦርጋናይዜሽናል ካልቸር የሚሰራው ከድርጅቱ ቫሊዩ ነው። ዝም ብሎ ለማለት ያህል አይደለም ቫሊዩ ተብሎ የሚቀመጠው። እነዛ እሴቶች እንዴት ሆነው ነው ባህል የሚሆኑት? የቀን ተቀን መኗኗራችን ውስጥ ምናመጣቸው። ያ ሲሆን እንናበባለን ማለት ነው። እርስ በርሳችን በቀላሉ ቋንቋ አለን፣ እንግባባለን። ያን መሰረት አድርገን ነው ያንን ራዕይ ለማሳካት የምንሄደው። እንደ ድርጅት ስናወራ ማለት ነው። እንደ ግለሰብም ያው ነው። እኔ የፈለግኩበት ቦታ መድረስ ልፈልግ ዋቴቨር ኢትስ ኢኮኖሚካል ይሁን ሶሻል ይሁን ዋቴቨር፣ ያ ሄዶ የሚያርፈው ፋውንዴሽኑ የእኔ ሰልፍ አዌርነስ ላይ ነው። የሰልፍ አዌርነስ ደግሞ በጣም ክሩሻል የሆነ አንድ ኤለመንት ጥቀሽ ብትለኝ ፐርሰናል ቫሊዩ ነው። አንተ ቦታ የምትሰጠው ነገር፣ ለአንተ በጣም ዋጋ የምትሰጠው ነገር፣ በአንተ ዘንድ ተቀባይነት ያለው፣ ለአንተ በጣም ኢምፖርታንት ነው አስፈላጊ ነው ብለህ የምታስበውን ነገር ታውቀዋለህ ወይ? ሼር የሚደረግ ነው ማይሚን ሳምዋን ይሄን ቫሊዩን ሼር ሊያደርገው ይችላል። ሼርድ የሚሆንበት ቦታ አለ። መነሻው ከሼሪንግ አይደለም የሚነሳው። አተን ኢንዲቪጁዋል በግለሰብ ደረጃ አይሚን ኤክስፒሪየንስሽን ሼር ልታደርጊኝ ከቻልሽ ብዬ ነው። ኦኬ መካፈል የሚችል ለማለት ያ እንዲያውም ዋና ነገር ነው። ኦኬ ሜቢ ፕራይቬት ማይሆን ከሆነ የሚለውን ለማንሳት ለምሳሌ አሁን እንድንግባባ የሚያደርገን አንዱ ሰው የአንዱን ሰው ቫሊዩ ሲያቅ ነው። ለምሳሌ እኔና እስማኤል ስራ አንድ ላይ እንስራ ብንል የሆነ ድርጅት መስርተን እናንተ አብረን ለመስራት ስንነሳ እኔ እናንተ ሩቅ ለመጓዝ በቫሊዩ ደረጃ መታወቅ አለብን። እስማኤል ማን ነው? እንዴት ነው የማውቀው? በጣም አንድን ሰው ለማወቅ the shortest path ማለት በቃ አቋራጭ መንገዱ የሰውየውን ቫሊዩ ማወቅ ነው። ቫሊዩ የሚያደርገውን የግል እሴቱን ማለት ነው። እስማኤል ምንድን ነው የሚወደው፣ ምንድን ነው የሚጠላው የሚለው ነገር ላይ ቫሊዎች ናቸው ያሉት። ከውሳኔዎቹ ጀርባ ቫሊዎች ናቸው ያሉት፣ እሴቶች ናቸው ያሉት። ለምሳሌ እንበልና ትረስት፣ አንዳንድ ሰው ሰምተው ከሆነ እኔ ትረስት የማላረገው ሰው ጋር አንድ እርምጃ መራመድ አልችልም፣ በጣም ነው የሚከብደኝ ይልሃል። አንዳንዱ ደግሞ እኔ በክብሬ አልደራደርም፣ ክብሬ ከተነካች ለምን የሚቀረው አይቀርም፣ ገንዘብ ለምን የፈለገው ነገር አይቀርም። ዲስ ቫሊዩ ባይ ዘ ወይ ከቫሊዩም ኮር ቫሊዩ ሲሆን ነው እንደዚህ መረር የሚለው ቀይ መስመር ሁሉ ሆኖ ያገለግላል። ትዳርም ብትል ያው ነው። 40 ዓመት 30 ዓመት አብረን ስለኖርን አይደለም። 40 ዓመት 30 ዓመት አብረን ስንኖር ምን ያህል በቫሊዩ ደረጃ እንታወቃለን። ቫሊዩ እሷ ይሄ በሚል ማለት ነው። ይሄን ነገር ይሄ ሰው ቫሊዩ ያረጋል ካልክ ያ ቫሊዩ ለሱ በተለይ ኮር ወይም ደግሞ ገዢ እሴቱ ከሆነ ያንን ገዢ እሴት እየነካህ እየተራመስክ እየረገጥክ የትም አትደርስም ማለት መቼም የትም አንጓዝም። በቃ አለመስማማቶች፣ መጋጨቶች ይበዛሉ። አንዳንዴ ያስተዋልህ ከሆነ ሰው ጋር በተመሳሳይ ነገር ለረጅም ዓመት ትጋጫለህ። በተመሳሳይ ነገር እንቆም ማለት አለበት። እዚህ ጋር ሁሌ በዚህ ጉዳይ የምንጨቃጨቀው then might be የሆነ ኮር ቫሊዩ ሊሆን ይችላል አንዳችን። እስቲ እንችላል ጉዳዩም ትንሽ መሬት ነው ለማድረግ ፈልጌ ነው። አሁን ለምሳሌ ባለቤቴን ሄጄ ኮር ቫሊዩሽ ምንድን ነው ብላት የአመቱ ውስብስብ ጥያቄ ይሄ ነው ብላት
እንደዚህ ብዬ ብጠይቃት ኦኬ ይከብዳል ያልክ ነው። ያ ማለት ሰው አሁን ኮር ቫልዩ ምንድነው ምናምን ቢባል ከዚህ በላይ ውስብስብ ጥያቄ ከየትም ሊመጣለት አይችልም ሰውየው። ሶ ታንጀብል የሆነ ኤግዛምፕሎች እንዴት ይወቅ እንዴት ይወቅ አንድ መንገድ ፕላስ እንዲህ ተብለው እንትን የሚሉ ነገሮች ካሉ ከሰው የሚለያይበትን መንገድ መሬት አስይዘን እንድናወራበት ፈልጌ ነው። ቆንጆ ጥያቄ። ቅድም ይሄ በሰውየው ዘንድ ኢምፖርታንት ነው፣ ቫሉብል ነው፣ አስፈላጊ ነው፣ ዋጋ የሚሰጠው ነገር ነው፣ በዛ ሰው ዘንድ ተቀባይነት ያለው ነገር ነው ያልነው ነገር አሁን ቫልዩ የሚለው ቃል አይደለም አማርኛ ስታመጣው እሴት ነው። እሴት መቼ ነው ተጠቅመነው የምናውቀው? የሆነ ወረቀት ላይ ምናምን የሆነ ፎርማል የሆነ ደብዳቤ ላይ ወይ ምናምን መንግስታዊ አካላቶች የሆነ ድርጅቶች ላይ ነው ተለጥፎ ምናምን ነው የምታየው። ቃሉ ራሱ ኮመን ቋንቋ አይደለም። ይሄ እንግሊዝኛ ተናጋሪዎች ጋር ራሱ ብትወስደው ቫልዩ የሚለው ነገር ጥቂት ሰዎች ናቸው አንብበው ወይ ኮንሰፕቹዋሊ ተብራርቶ ምናምን ነው የሚረዱት። ያ ነገር አለ እኮ ስም ስለሌለው ነው፣ ስም ስላልሰጠነው ነው። ኦልሬዲ አለ። እስማኤል አወቀውም አላወቀውም እሱ ቫልዩ የሚያደርጋቸው ነገሮች አሉ እሱ ውስጥ። አሁን ዲፋይን አድርገን ትርጉም ሰጥተንለት ያንን ትርጓሜ መሰረት አድርጎ የራሱን እንዲያወጣ ነው የምናደርገው። ሀሳቡን ስታብራራለት እስቲ ባንተ ዘንድ በጣም አስፈላጊ ነው የምትለው ሲነካብህ የሚያምህ ሰዎች ካላደረጉት ቅር የሚልህ ሲያደርጉልህ ደግሞ ደስ የሚልህ ወደ ኋላ ህይወትህ ሄደህ የተከፋህበት ቀን የተደሰትክበትን ቀን ለምን ነበር ደስ ያለህ ለምን ነበር የከፋህ የሚለውን ሄደህ ስትፈትሸው የሆኑ ቫልዩዎች የተነኩበት ቅር ካለ ማለት ነው። የሆኑ ቫልዩዎች የተፈቀደልህ እንድትኖረው የተፈቀደልህ ወይም ደግሞ መሰሎችን አግኝተህ ኢንተርቴን ያረክበት ታይም ሊሆን ይችላል። ወይም ያን ነገር የተሰጠህ በቃ አንተ የፈለግከውን ነገር የተሰጠህ ጊዜ ሲሆን ደስተኛ የሆንክ በያን ቀን ብለህ የምታስታውሰው ጊዜ ነው አንድ። ሁለተኛ ደግሞ ገንዘብና ጊዜህን ምን ላይ ነው የምታወጣው? ገንዘብ ሲኖርህ ሮጠህ ሄደህ ደስ ብሎ የምታወጣው የት ነው? ጊዜ ሲኖርህ ዛሬ የሆነ ነገር ካንስል ሆነ የት ልሄድ ስትል ደስ ብሎ ሄደህ የምታረገው የት ነው? ቫልዩ የምናረጋቸው ነገሮች ላይ ነው። እንቃ እንደዛ ነን። ከእያንዳንዱ ውሳኔዎች ጀርባ እሴት አለ። የሆነ ነገር ለማረግም ላለማረግም ከሆኑ ሰዎች ጋር አብረህ በፓርትነርሺፕ ለመስራት ላለመስራት የሆነ ቦታ ለመሄድ ላለመሄድ የሆነ አይደል ነው ኤኒቲንግ ምትወስናቸው የሆነ ሰው ለምሳሌ ለማግባት ገና ስትነሳ እንደ ክራይቴሪያ የምታስቀምጣቸው ነገሮች የሆኑ ሰው ጋር ጓደኝነት ለምሳሌ ከዚህ ሰው ጋር አያስኬደኝም ምትለው ዋይ ቫልዩ ነው ከጀርባ ያለው ጀነሪክ ነገር ግን አይደለም። አይ ሚን ለምሳሌ አሁን ክብር ስንል ላይክ ኤቭሪ ሂውማን ቢንግ እኮ በክብሩ ጉዳይ ላይ እንትን አይለም ልንል እንችላለን አይደለ? ማለት ይሆን ለሁሉም ሰው ተመሳሳይ አይነት ነገር አይደለም። ከሰው ሰው ይለያያል። ኦኬ ይለያያል። እንደገና እንደነ ፕራዮሪታይዜሽን ይሄ ኦኬ አውለውየት ቅድሚያ ከምትሰጠው እሴት ሆኖ ለምሳሌ 20 እሴቶች ብታወጣ 21ኛው ሊሆን ይችላል ወይም 19ኛው ሊሆን ይችላል በዛ ሰውዬ ውስጥ ቶፕ 5 ምረጥ ብትለው ላይ መርጠው ይችላል። ከሱ በጣም የሚበልጥበት ነገር ሊያስቀድም ይችላል። ከክብሩ ይልቅ ሰላሙን የሚያስቀድም ሰው ልታገኝ ትችላለህ። ማገልገልን ለምሳሌ ከነጻነት ይልቅ ማገልገልን ወይም ሰርቪንግን ሊመርጥ ይችላል። ይለያያል። ነጻነቱን ብሎ ገንዘቡን መስዋዕት ሊሰጥ ይችላል። ከቫልዩ እዛ ሰው ውስጥ የሚያስቀድመው ነገር አለ በቅደም ተከተል ራሱ ይብዛም ቢነስም ግን የሆኑት በፐርሰንት ይገኛሉ ብዙዎች ኮመንሊ ማለት ነው። ሁለት ማተር አሁን ለምሳሌ እኔና አንተ አሁን ቅድም በጀመርኩ ለምሳሌ አንድ ነገር አብረን እንስራ ብንል ፐርሰናሊ ቫልዩቻችንን እናወጣለን። this is what I value እላለሁ። አንተም ይሄን ነው ቫልዩ ማረገው ብለህ ታወጣ ትችላለህ። ዝርዝር ቫልዩሽ እኔ ላወጣ እችላለሁ። ዝርዝር ቫልዩ አንተ ልታወጣ ትችላለህ። ግን አብረን ለመስራት ስንነሳ ምንድነው የምንሰራው?
ወዴት ነው የምንሄደው፣ ራእያችን ምንድነው ብለን ካስቀመጥን በኋላ ይህን ራእይ ለማሳካት የሚረዱን የጋራ እሴት እናውጣ ብንል ከኔም ካንተ ኮመን ቫልዩ እናወጣለን። ያን ነገር ለማሳካት የሚያስችሉን አንዳንዶቹ ፐርሰናል የኛ ሆኖ ይቀራሉ። እዚህ ኮመን ሜዳችን የጋራ ሜዳችን ላይ ግን እነዚህ ቢኖረን እዛ ጋር መድረስ እንችላለን። ይሄን ነገር ቫልዩ እናረግ እንደ ጋራ ቫልዩ። ለምሳሌ ትረስት ምን ማለት ነው ዲፋይን እናረጋለን፣ ትርጓሜውን እናመጣለን። እኔ ትረስት ማለት እንደዚህ ነው ለኔ፣ ላንተም ትረስት ማለት ኢቭን ትርጓሜ ላይ ራሱ ልንላይ እንችላለን። ኦኬ ለአንድ ቃል ምን ሰጠው ለአንድ ቃልም ራሱ ለምሳሌ ሪስፔክትን ቫልዩ አረጋለሁ ለሃለው እኔ አንተም እኔም ሪስፔክትን ቫልዩ አረጋለሁ። ይሄ ጋራ እሴት ውስጥ ገባ ሪስፔክት ምንድነው ለአንተ፣ እኔ ደግሞ ዲፋይን አረጋዋለሁ ለኔ ሪስፔክት ምንድነው። አንድ አይነት ላይ ይችላል ትርጓሜያችን። አንዳንዱ መደመጥ ነው ይላል፣ አንዳንዱ ደግሞ መስተንግዶ ስመጣ ከወንበረ ተነስተ ስለዚህ ያኛውን መከበር እንትኑ ከሆነ ይሄኛው ደግሞ ማክበር አትሊስት ሊሆን ከቻለ ሊጣጣሙ ይችሉ ይሆናል። ኢንሳም አትሊስት ወቀው ይሄ ሰው እንዴት ነው የሚያስበው፣ ኦልሞስት እንትን ማለት እኮ ነው ባርኮድ ማለት ነው የሰው ልጅ ያን ሰው ለማወቅ ኦልሞስት ባርኮዱ ማለት ነው። ማለት ብዙ ሳትታገል አመታት ፈጅተህ ተጋጭተህ ምን ብለህ የምታውቀውን ነገር በቫልዩ ደረጃ ይሄ ብለህ ስታስቀምጥ በጣም ነው የምታቀለው። አንደኛ ለራስህ ይቀላል፣ ሁለተኛ ሌላ ሰው ታቀላለህ። በቃ እኔ የምፈልገው ይሄን ነው። ለእኔ እነዚህ ነገሮች በጣም ማልደራደርባቸው በጣም ወሳኝ ነገሮች ናቸው። ድንቅ ነው። ከኔ ጋር ሪሌትድ ስለሚሆን አንድ ጥያቄ ልጠይቅ። ኤምፓቲ ኮር ቫልዩ መሆን ይችላል? ኦፍ ኮርስ እዝነት በሰዎች ጫማ ሆነ ነገሮችን ለመረዳት መሞከር። ኦኬ በደንብ እኔ አሁን ለምሳሌ ይሄ ካራክተር የሌለው ሰው የመጨረሻ የሚያስጨንቀኝ በጣም ነው የምጨነቀው። የሆነ ሰው ራህማ የሌለው ሰው እዝነት የሌለው ሰው ጋር ለሰከንድ መቀመጥ አልችልም። የሆነ ሰው በጣም ራህማ እንደሌለው ፊገር አውት ካረኩኝ ቅድም ያልሻቸውን ነገሮች በሙሉ ለምን አይቀሩ ሁሉም ነገር ይቀር ይችላል። ምክንያቱም እኔ ለምንድነው ቫልዩ ማድረገው አሁን የምትጠይቂኝ በቃ ላይክ እሱ የተናደ ቀን ሌሎቹ በሙሉ እንደሚናዱ ነው የሚሰማኝ። ሰውየው እዝነት የሌለው ቀን ነገ ሀፕን በሚያደርጉ ነገሮች ውስጥ በሙሉ ሌላው ነገር ከዛ በኋላ ነው ብዬ ነው ማስበው እንጂ እንዳልሽው ክብርም ምንም ይኖራል፣ አውለውያት ፕራዮሪቲ ይሰጥ፣ ግን እሱ ይቀድማል። ሶ እነዚህን ሁሉ ፊገር አውት ማድረግ ሰዎች ራሳቸውን እንዲያውቁ ያደርጋል ነው። ከዛስ በኋላ ግን ምንድነው ይፈጠረው? ሰዎች ራሳቸውን ካወቁ በኋላ ብዙ ነገር ኦኬ ራስን ማወቅ የሚወልደው ነገር አለ። ለምሳሌ በራስን ማወቅ ውስጥ አሁን ቫልዩ አንዱ ነገር ነው። ሌላው እምነት ነው። እምነት ማለት ሃይማኖት ማለት ሳይሆን ብሊፍ፣ አንተ ልክ ነው ብለህ የምታምነው እምነት። ለምሳሌ አሁን ነገርከኝ አለ ኤምፓቲ ወይም ኮምፓሽን እዝነት የሚለው ነገር ቫልዩ አረጋለሁ። እዛ ጋር ማቆም ትችል ነበር፣ ግን ያ ማለት ለኔ አልክ እሱን የሌለው ጊዜ አንድ ሰው ሁሉ ነገር ይናዳል ብዬ አምናለሁ ነው ያልከው። አምናለሁ ነው ያልከው። እዚህ ስለ ቫልዩዎችህ እምነቶች አሉ። ሁሉም ሰው አለው፣ ሲጠየቅ ነው የሚወጣው። ያ እምነት ግን ልክም ሊሆን ይችላል፣ ልክም ላይሆን ይችላል። ፕሩቭ መደረግ አለበት። እምነት ሁሉ እውነት ስላልሆነ ማለት ነው። ማስረጃ ይፈልጋል፣ ኤቪደንስ። በቃ ያ ነገር እምነቱ ለመሆኑ ነው፣ እምነቱ እውነት ለመሆኑ። ለምሳሌ ተቆጭ ሰው እንበልና በጣም የሚበሳጭ ተቆጭ ሰው የሚናደድ አሁንም ይቆጣል። አሁን ይሄ ቁጣ ባህሪ ነው። ባህሪ ላይ ታየዋለህ። ባህሪ በአይን ይታያል፣ እምነት አይታይም። ይሄ ሰው ለምን ነው የምትቆጣው? ምን ነው የሚያስቆጣ? ለምን ነው የምትቆጣው? ሁሌ ስትቆጣ ያለው ስትለው አሁን ለማዳመጥ ዝግጁነት በሱ ጫማ ሆነ ለመረዳት ፈልገህ ነው እየጠየቅከው ያለው። ጀጅ እያረከው አይደለም። ጀጅ እያረከው ከሆነ ላይ ነግርህ ሁሉ ይችላል። ግን ሁሌ ነው ማይህና ለምን ይሆን የምትቆጣው ብለህ ስጠይቀው ፈቃደኛ ከሆነ ወደ ውስጥ ገባ ይላል። ወደ ውስጡ አለም ማለት ነው። ለምን ነው የምቆጣና እኔ የሚያስቆጣኝ ዝም ብዬ አይደለም።
አንደኛ ካልተቆጣሽ የሚያከብርሽ የለም እዚህ ቤት። እዚህ ክብር ነው የሚፈልገው፣ ቫልዩ የሚያደርገው ነገር ክብር ነው። እምነቱ ግን ምንድነው? ከተቆጣሁ ነው የሚገኘው ብሎ ነው የሚያምነው። አሁን እውነት ነው ወይ? ልክ ነው ወይ? እውነት አሁን ይሰራል አይሰራም? ይሄ አስተሳሰብ ይሄ እምነት ነው ወይ? ደግሞ ትሩዝ ነው እምነት ነው ግን። ስለዚህ ይህን ዲስፕሩቭ የምታደርገው በማስረጃ ለምሳሌ ሃይማኖታዊ ፖይንት ከሆነ ወደ ሃይማኖት ሄዶ ኤቪደንስ ማስረጃ መፈለግ፣ ሳይንሳዊ ነገር ከሆነ ሳይንሱ ምን ይላል የምትደርሱበት፣ ታሪካዊ ከሆነ ታሪካዊ ነገር ጋር ማስረጃ መፈለግ፣ ኤኒ በየዘርፉ ማስረጃ ይፈለጋል። አንዳንዴ ደግሞ ከኤክስፒሪየንስ ከልምዳቸው ብልሃት ይሄ ምንድነው ዋይዝ የሆኑ ሰዎች ብዙ የሚያውቁ ሰዎች አለ ሄደህ ምክር የምትጠይቃቸው ከነሱም ጋር ከህይወታቸው ኤክስፒሪየንስ ሼር ሊያደርጉ ይችላሉ። ይሄም አለ እኔ እንደዚህ ብዬ ነበር ማነው በፊት ግን በኋላ ላይ ከልምድ ሳየው እንደዚህ አይነት ሆኖ አገኘሁት እንደማይሰራ ተረዳሁ ብሎ የራሱን ነገር ኤክስፒሪየንስ ሼር ሊያደርግ ይችላል። ሶ ብሊፉን ሁሌ እውነት ነው እምነት ሁሌ እውነት ነው ብሎ መያዙ እሱ ጥያቄ ምልክት ነው። ግን እነዚህ ነገሮች ሁለቱ እሴትና እምነት ባህሪ ላይ ማንነትህ ላይ ተጽዕኖ አላቸው። ሶ ዞሮ ግን ሰልፍ አዌር ስትሆን ራስን ማወቅ ስትጀምር እምነቶችህን ራሱ መፈተሽ ጀምራለህ። ከያመጣሁት እንዲህ ብዬ ማመን ይሄን እምነት ወርሼው ነው ወይ? አንዳንዴ ከሚዲያ ይመጣል፣ ከካልቸር ይመጣል፣ ከአስተዳደግ ከቤተሰባችን ይመጣ የወረስነው አለ። በተደጋጋሚ የሆነ ኤክስፒሪየንስ ውስጥ ስናልፍ በቃ ይሄ ማለት ይሄ ነው ብለን ደምድመን እምነት አድርገን ያዝነው አለ። ሶርሱ ብዙ ነው። ዞሮ ግን እንዳለ እምነቱን እውነት ነው ብለን አለመያዝና እያንዳንዱን እምነቴን ቻሌንጅ ማድረግ ቼክ ማድረግ እውነት አለ መፈለግ መሞከር ውስጥ ትገባለህ። ራስን ማወቅ የሚሰጥህ ነገር አለ። ራስን ማወቅ አንዱ ራስን መግራት ትችላለህ። አንተ ካንተ ቁጥጥር ውጪ የሚሆነው ነገር እየቀነሰ ይመጣል። እንደ ምንድነው ኮንሽስነስ ይሉታል አይደል? በአማርኛ ንቃተ ህሊና የሚለው ይገልጸዋል። እድገት አለው፣ ያድጋል። የከፍታ ጉዞ ነው። ኖርማሊ የከፍታ ጉዞ ነው ይሄ ጉዞ። እንደውም ለኔ ኢልሃም የሚለው የአረብኛ ቃል በጣም ይገልጽልኛል። ይሄ ማወቅ ነው አይደለ? ያ መንቃት ነው። ኮንሽስ መሆን ኮንሽስነስ ኢልሃም እሱ ፓርት ሌቭል አለ። የትምህርት ውጤት አይደለም የእውቀት ውጤትም አይደለም። ኢልሃም ይገልጽልኛል ያልኩት ለመሰለሽ አላህ ነፍስን ፈአልሃመሃ ፉጁራሃ ወተቀዋሃ ይላል። ለነፍስ መጥፎውንም ጦሩንም ኢልሃም አደረጋት ነው የሚለው። እውቀት ቢሆን ምንማረው ነው። ለምሳሌ አሁን አንድ ሰው ዝሙት ኃጢአት መሆኑን የሚያውቀው ተምሮት አይደለም፣ ኮንሽስ ተደርጎ ነው፣ ኢልሃም ነው። በእውቀት የሚገኝ ቢሆን እያንዳንዱ መጥፎ ነገር በሙሉ መማር ሊኖርብን ነው፣ ማወቅ ሊኖርብን ነው። ስለዚህ ያላወቅነው ክፉ ነገር ሊኖር ይችላል፣ እንተላለፋለን ማለት ነው። አላህ ግን እውቀት ሳይሆን ሊያነው ኮንሽስ ነው ያደረጋት፣ ኢልሃም ነው የሰጣት ይላል። አይ ቲንክ ይሄ በጣም ገላጭ ይመስለኛል። ይሄ ነው እና ያ ኮንሽስነስ ያድጋል፣ ደረጃ አለው። በደንብ የከፍታ ጉዞ ነው። እንትን የለውም፣ ባውንደሪ የለውም። ለምሳሌ እንዲህ ሩጫ ሮጠህ የሆነ እንትን የተዘረጋ ሪባን አለ እንዲህ ብጥስ አድርገህ ግብት የምትለው በዛ አይደለም። ወደ ላይ ስትሄድ ምን ጣራለሁ በፈቀድክለት ልክ መሄድ በፈቀድክለትና ሬዲ በሆንከው ልክ መሄድ ይቻላል። ለዛ ነው አንዳንድ ሰዎች አሁን ከሰለፎች እንደዚህ ወደ ኋላ ሄደ ሴጆች ምናምን ተብሎ ሲነሳ ይሄ ነገራቸው ነው እኮ ኮንሽስነስ ለብላቸው በቃ እነሱም ይሄ ነው ብሎ ሊያስተምሩ አይችሉም። እንዴት ነው እዛ ውስጥ ሆኖ ሊነግሩህ የሚችሉት? እስቲ አስተምሩኛ ዲፋይን አድርጉት። ምንድነው ለነሱ በቃ ሪያሊቲው ኖርማላቸው ያ ነው። እንደዚህ እንደ እንትን ሊነግረው ይሄ ሊተነትኑት እንደ አናቶሚውን አውጥተው እዚህ ጋር የምትደርሱት እንዲህ ሆናችሁ በጣም ይከብዳል። እንዴት ነው ወደዚህ ይመጣል? ራስን ማወቅ የሚለው ነገር
በትምህርት የሚለው ነገር በትምህርት እንዲያውም ትምህርታችን ላይ እኔ የትም ቦታ አላስተማሩንም ይሄን ነገር። ፕሮፌሰር ዶክተር ምናምን ስለሆንክ የምታውቀው ነገር አይደለም። ደግሞ አንዳንዴ ያስደነግጣል። ፕሮፌሰር ዶክተር ተብዬው ራሱ የዚህ ክፍተት እንዴት እያደረገው እንዳለ እንዴት እሱ እንዴት ዶክተር ሆኖ እንዴት ፕሮፌሰር ሆኖ እንዴት ይሄን ያደርጋል ምናምን ምንለው ግራ የሚያጋባን ነገር ላክ ኦፍ ሰልፍ አዌርነስ ነው፣ ላክ ኦፍ ኮንሽስነስ ነው፣ የዛ ውጤት ነው። እና በታይትል የምትገልጸው ነገርም አይደለም። ሰው እንደ ሰው ወደ ውስጡ ሲገባና ከራሱ ጋር ኮኔክት ሲያደርግ የሚወለድ የሚፈጠር ነገር ነው። ይሄ ነገር እንዲህ ማንም ይሰጣ አይደለም፣ የምትሸለመው ነገር አይደለም። የሆነ ደረስክ በቃ ምናምን ብሎ እንዲህ ማህተም አድርጎ ነው የሚሰጥ ነገር አይደለም። የውስጥ ጉዞ ነው፣ የውስጥ ዓለም ጉዞ ነው። እና ይሄ ሰልፍ አዌርነስ ስንል እንደዚህ አይነት ነገሮች ናቸው ግልጽ የሆኑ ነው የሚመጡት። መስመር ከሳትኩኝ ያ እምነቶችን እዛ ላይ ነው ሽፍት ያደረግነው። ቫልዩዎቻችንን ስናውቅ እምነቶቻችንን መፈተሽ እንጀምራለን። ስለዚህ ራሱን ያወቀ ሰው መጀመሪያ የሚያደርገው ነገር እምነቶቹን ቼክ ማድረግ ነው። ቼክ ያደርጋል። ይሄ በቃ መጀመሪያ ራሱን ማወቅ ማለት ቫልዩዎቹን መለየት፣ እምነቶችን ማምጣት የሱ ናቸው አይደሉም። ኢቨን እሴቶቼ ብዬ መጀመሪያ ቫልዩዎችን ሳወጣ የኔ ናቸው ወይ እነዚህ ወርሻቸው የኔ ነው ወይ ስለተባለ ነው? ሲወረስ ማለት እንዴት ነው? ለምሳሌ ያደክበት ማህበረሰብ በጣም ጥሩ ማለት ይሄ ነው፣ ጎበዝ ማለት ይሄ ነው፣ ጀግና ማለት ይሄ ነው ብሎ ዲፋይን ያደረጉትን ነገር ለመሆን ነው የምትሞክረው። አንተ ራስህ አይደለህም። ያ ማለት ዴፊኒሽንህ ያንተ እሱ አይደለም። የሚከበር ሰው ማለት ትልቅ ሰው ማለት ተብሎ እንትን ያሉትን ትልቅ ሰውነትን ቫልዩ ታደርጋለህ። በምን ነው የምትለካው? ይሆን ያ ማህበረሰቡ ወይም የዛ ጋር ያለው አካል ያስቀመጠልህን ነው። ግን ከውስጥ ጋር ይጋጫል። ለምሳሌ እንበልና ዘረኝነትን እንደ ማዕረግ አስተምረው ከሆነ ፋሚሊዎችን እኛ እኮ የኛ ዘር እኛ ማለት እኮ እኛ ነጮች እኛ ጥቁሮች እንደዚህ ብሎ የተነገረህን ነገር ዩ ቫልዩ ዳት ያንን የተነገረህን ነገር ማንነትህ ማለት ያ ነው ብለህ ነው የምታምነው። ግን ውስጥ ይጨቀጭቀሃል ከሰውነት ጋር ስለሚጋጭ ማለት ነው። ይሄ ኢልሃም ያልከው ቅድም ያነሳው ነገር ፕሮግራም ሊሆን ነው ነገር አለ የተሰጠነው ዋት ኢዝ ራይት ዋት ኢዝ ሮንግ የተነገረን አእምሯችን ራሱ የተቃኘበት እንትን አለ። ሃይማኖት ስላለ ስለሌለ አይደለም። እንደ ሰው አለ ባላንስ የሚሰራ ፓርት አለን። ልክና ልክ ያልሆነው እንድናቅ የተደረግንበት ሶ ቅርቅር ይልሃል፣ ልክ አይመጣልህም። እና የምር ከከፋፈትከው ይሄን ቁጭ ብለህ ማለት ነው እነዚህ ነገሮች ጋር መላተም አይቀርም። ምክንያቱም ዙሪያ ያለው እነዚህ ነገሮች ዲፋይን ያደረገው ዙሪያ ያለው ማህበረሰብ ትሩዝ ነው ለነሱ እውነት ነው። ስለዚህ ነው ወይ ትግላለህ እና እዛ ውስጥ እያለህ ይህን ነገር ቻሌንጅ ብታደርገው ከባድ። ልክ እኮ የነቢያቶች ታሪክ ስንሰማ የነበረው ነገር እኮ ማህበረሰቡ የያዘው እውነት ብሎ ያለው እምነት አለ፣ ቫልዩም ነው። ያ የሚገኘው ደግሞ ለምሳሌ ስልጣንን ቫልዩ የሚያደርጉ ከሆነ ስልጣን የሚገኘው በዚህ መንገድ ነው ብሎ የሚያምኑት እምነት አለ። ያንን ጥርምስ አድርጎ የሚያመጥ ድባቅ የሚመታ ሀሳብ ይዘህ ስትመጣ አምላክ አንድ ነው ሲባል እንዴት ነው የተረበሹት? ከሞት በኋላ መነሳት አለ ሲባል እንዴት ነው የተረበሹት? በወቅቱ እንዴት ይሆናል እንዴ? ሁሉ ነገር እኮ አፈር ሊበላ ነው የሚታመንበት እምነት ማለት ነው። በቃ ይሄ እስከ መጨረሻው ኖረዋለሁ ተብሎ የታሰበው ነገር ሞት አለ፣ ከሞት በኋላ መነሳት አለ፣ መቀስቀስ አለ፣ መጠየቅ አለ የሚለው ነገር በጣም አስደንጋጭ ነው። ዳስ ዋይ ዴይ ሬዚስት የሚያደርጉት እምነታቸውን ስለነካው ነው። እውነት ነው ብለው ያመኑትን አፈሩን እንቀራለን ያሉትን እምነት እሱን ቻሌንጅ ያደርጋል። የመፈተሽ ትንሽ ስፔስ ቢያገኙ ግን ምናልባትም ሊያምኑ የሚችሉበት ፕሮባቢሊቲ እኮ ሊኖራል። ተከታዮች የነቢያቱ ተከታዮች እኮ የዛ ማህበረሰብ ፓርት የነበሩ ናቸው። እምነታቸውን ለውጠው ነው ይህን አዲስ እምነት እድል ሰጥተው ነው ለራሳቸው ለማየትና ለመፈተሽ።
ቻሌንጅ ሲደረጉ ጥያቄ ሲነሳ እውነት ነው ወይ ይሄን ቁርአን ራሱ በጣም ነው ይሄ የጋገረውን እምነትና ስታትስ ኮ የሚባለው የጋገረውን አስተሳሰብ ሼክ ነው የሚያደርገው ይጠይቃል በቃ ከራስ ጋር ያላትመሃል እና ያንን ነው ከእምነቱ የሚያወጣ ዞሮ ግን ሰልፍ ኮንሽስነስ ወይም ደግሞ ሰልፍ ኖሌጅ ስለራስ ማወቅ መንቃት የሚለው ጆርኒ ዝግጁ ለሆነ ሰው ነው የሚሰራው ያንን ለመግባት ዝግጁ ካልሆንክ አይሰራም በቃ አትቀስቅሱኝ እኔ ተመችቶኛል እንተኛት ነው የምፈልገው ላለ ሰው አረንቃ እንጂ ያልክ በጣም ናግ ነው የምታረገው በጣም ነው የምትጨቀጭቀው በጣም ነው ልታስጠላው ሁሉ ትችላለህ ያ ግቡንም አይመታም ሶ ይሄ ራስን ማወቅ አንድ ራስን መቆጣጠር ራስን ማኔጅ ማድረግ ራስን መግራትን ይሰጣል አንተ ባንተ ላይ ፓወር እንዲኖር ያደርጋል ምን እንደሆነ ካላቁም እንደው ብልጭ አለብኝና አንስቼ ምናምን የሚባለው እኮ አንተ ካንተ ቁጥጥር ውጭ ነህ ምን እንደዛ እንዳደረከ ራሱ አታውቅም ሌላው ደግሞ አንተን ስትረዳው አንተ ሲገባ ማለት ነው እኔ ራሴ ስትገባኝ ሌላ ነው የሰው ልጅ የመረዳት አቅም ይጨምራል ኤምፓቲ ይጨምራል በሰው ልጅ ጫማ በዛ ሰው ጫማ ሆነ ለመረዳትና ለመረዳት ብለ ማድመጥ ለማወቅ መሞከር ጉጉ መሆን መጠየቅ ማንበብ ሰውየውን ማንበብ እሱ ነገር ይጨምራል ለምን አንተም ከሰው አንድ ሳምፕል አይደለ አንተ ውስጥ የተጓዝከውን ጉዞ ስለቀመስካት ያችን እንትን ትረዳዋለህ በቃ ያን ሰው ያጋጥመኛል አንዳንድ ጊዜ ከሌ እኔ ነበርኩበት ቦታ ላይ ነው ያለው እረዳዋለሁ በቃ እኔ እኮ ነበርኩ እዛ ጋር አሁን ይሄ ሰውዬ ነቅቶ ነው የታየው ማለት ነው እረዳዋለሁ በጣም ፔንፉል ነው እዛ ቦታ ጋር መገኘት ይላሉ ሰዎች ልክ ማለት ገብቷቸዋል በቃ ራሳቸው ያ ፕሮሰስ ውስጥ ስላለፉ ማለት ነው እና ጀጅመንታል አይሆኑ አይፈርዱብህም ሊረዱ ይሞክራሉ እዝነት አላቸው ይሄ ይጨምራል ምንም ይጠቅመው ይሄ ዞሮ ትዳርም በለው ድርጅትም በለው ኤኒ ከሰዎች ጋር ነው የምትሰራው ከሰዎች ጋር ስትናኗር ለዛ ለቆምክለት ዓላማ ዋቴቨር ማሳካት ለፈለግከው ነገር እንዲሳካ መሰረቱ ሪሌሽንሺፑ ነው ሪሌሽንሺፑ የሆነ ረግረግ ውሃ ላይ ቆመ ከሆነ ያሰብከው ራዕይ ምንም ያማረ ቢሆን የመሳካት እድሉ በጣም አናሳ ነው ስለዚህ ሪሌሽንሺፕህ እንዴት ነው ማኔጅ የምታደርገው አንድ ራስን በመግራት ሌላው ስለሌሎች ያለህ አረዳድ ሁለቱ ናቸው የስኬት መሰረት ነው ምንጩ ከየት ነው ራስን ከማወቅ የመጣ በጣም ይለያያል ራሱን የሚያውቅ ሰው ጋር መናኖርና ራሱን ከማያውቅ ሰው ጋር መናኖር በየትኛውም ዘርፍ ላይ ማለት ነው ልዩነት አለው አሰላሙ አለይኩም ወራህመቱላሂ ወበረካቱ በ4.7 ሚሊዮን ብር ጠቅላላ ክፍያ ከ10% ቅድመ ክፍያ ጀምሮ ቦሌ ደንበል አካባቢ የቤት ባለቤት ይሁኑ ቤት በተወደደበት በዚህ ሰዓት ሻምፒዮን ፕሮፐርቲ በልዩ ቅናሽ የመኖሪያ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በአይነቱ ቆንጆ ልዩ የሆኑ አፓርትመንቶችን ቦሌ ደንበል አካባቢ ይዞላችሁ መጥቷል ከዚህ ቀደም በቦሌ ደንበል ቦሌ ብራስ ቡልጋሪያ እንዲሁም ደግሞ ፒያሳ ብዙዎችን የቤት ባለቤት አድርገናል መሃል ከተማ ለመኖር ካሰቡ ይህ የማይደገም እድል ነው ሻምፒዮን ፕሮፐርቲስ ስኬቶን ከኛ ጋር ያክብሩ ለበለጠ መረጃ በ0926 37 7693 አሊያም በ0998 34 36 10 እኛ ማግኘት ትችላላችሁ